ደቀ መዛሙርቶቹም ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለተኛነት ይህን ጠየቁት። በደብረ ዘይት ተራራ ደቀ መዛሙርቶች ለጌታችን ከጠየቁት ጥያቄ መካከል ይህ መቼ ይሆናል? እርሱም ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ አያውቁም ብሎ መልሶላቸዋል። ተመልካቾቻችን የምንሸጋገረው የዕለቱ የመጨረሻ መርሃ ግብር ወደ ሆነው ዕቅበተ እምነት የተሰኘው አምድ ነው። ለዛሬው ከባለፈው ሳምንት የቀጠለ ቅባትና ጸጋ በተሰኘው ርዕስ ላይ ክፍል 7 ወደ እናንተ የምናቀርብ ይሆናል። እኔ ከወዲሁ ሰናበታለሁ። በመርሃ ግብራችን ላይ ያላችሁን ሐሳብ፣ አስተያየት፣ ጥቆማ 5 ኪሎ በሚገኘው ጽሕፈት ቤታችን በአካል መቅረብ እንዲሁም በፌስቡክ፣ በኢሜይል፣ በስልክ መደወልና አስተያየታችሁን መስጠት ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ያችን እርግብ ያችን ወላላ ፍጥረት። የተከበራችሁ የማኅበረ ቅዱሳን የቴሌቪዥን መርሃ ግብር ተከታታዮች በእግዚአብሔር ስም እንደምንሰነበታችሁ። ባለፉት ሳምንታት በዕቅበተ እምነት አምዳችን ላይ ቅባትና ጸጋም በተመለከተ ተከታታይ ክፍሎችን ማቅረባችን ይታወቃል። ዛሬ ደግሞ ቀጣዩን ክፍል ሊቃውንተ ቤተክርስቲያንን ጋብዘን ይዘንላችሁ ቀርበናል። በእኛ ጋር ሆናችሁ በትኩረት ትከታተሉን ዘንድ በእግዚአብሔር ስም እንጠይቃለን። መጋቢ ሃይማኖት፣ ምናልባት በዚህ በተነሳው ርዕሰ ጉዳይ ላይ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሁለት ልደታት አሉት ከሚለው ጋር ተያይዞ ከእኛ አስተምሮ ተቃራኒም ከዚህ ላይ የሚጨምሩት ሀሳብ ሆኖ አብረው የሚያትቱት ግን 3 ልደታት አሉ በማለት የሚያስተምሩ ሰዎች አሉ። በዚህ ጉዳይስ ቤተክርስቲያናችን ምን ትላለች በሚለው ጉዳይ ላይ ሀሳብ እንዲሰጡ። 2 ልደት እና 3 ልደት የሚል አስተምሮ እንዳለ የሚያስረዳ ነገር ነው። አሁን እየሰማነው ምንም እናውቀው ነገር ይሄው ነው። 2 ልደት ምንድነው ከተባለ የተገለጸ ያለው ነው። ይሄ ደግሞ ሁለቱም አሃዞች ናቸውና አሃዝ ላይ መጨመር መቀነስም በቂ የሆነ ምክንያት ሳይኖር አይቻልም። ያ ማለት 2 የሚል አሃዝ አለ፣ 3 የሚል አሃዝ አለ። 2 ስንል ራሱን የቻለ በቂ ምክንያት ስላለን 2 ልደት ማለት ልባችን ሞልተን አፋችን ከፍተን ደስ ብሎን የምናምንበትን እንገልጻለን። 3 ለማለት ግን መነሻም ስለሌለን መድረሻም አይኖረንም፣ ለመናገርም አንደፍርም፣ የሚያስብል ምክንያት ስለሌለ ማለት ነው። ስለዚህ አሃዝ ነውና በአሃዝ ላይ እንደፈለገ መዋኘት አይቻልም። ለዚህ ሊቃውንቱ የገለጹት ሊቀ ሊቃውንት ያሉት ናምን ክሌተ ልደታተ የሚለው 2 ልደት እናምናለን ብሎ በአሃዝ አስቀምጧል። ናምን 3 ልደታት የሚል የለም። ናምን 3 ልደታት የሚል ከሌለ ናምን ክሌተ ልደታት የሚል ባስልዮስ ዘቂሳርያና ሳዊረስ ዘውስሙናይ የተባሉ ሊቃውንት በተመሳሳይ ቃል 2 ልደትን እናምናለን ብለው ያ 2 ልደትም እየተገለጸ ያለው ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ያለ አባት የሚለው በቂ ነው እና ይሄ 2 ልደት የሚለው በአሃዝ ተወስኖ በመጽሐፍ ተቀምጦ ተቀምሞ እንዳንጨምርም እንዳንቀንስም ማዕቀብ አለብን። ስለዚህ 2 ልደት ላይ ይሄ ነው። 3 ልደት የሚሉት ምንድነው መነሻቸው የሚለው ማየት ነው ተገቢ። መቼም አሞራን ሲበሉ ስሟን ጅግራ እያሉ ይባላል። አሞራይቱ አሞራ ናት። ከምትበላው ወፍ ጋር ስሟን ቢያመሳስሏት
በዛ ቢጠሯት ልትሆን አትችልም። ጅግራ ስለተባለች አሞራዋ ጭልፊቷ ጅግራ ልትሆን አትችልም። እና ሶስት ልደት ሲሉም ሁለት ልደት ወደ ሶስት ሊያደግ ባይችልም እንኳ በእነሱ አስተምሮ ሶስት ልደት ማለት ችለዋል። እና ሶስት ልደት የሚለውን በጥልቀት ስናየው እውነት ነው ወይ የሚለውን ነገር እንድንፈርድ ያስችለናል። ቀዳማዊ ልደቱን እንዳለ ይቀበላሉ። ቀዳማዊ ልደት ቅድመ ዓለም ከአብ ያለ እናት ተወለደ የሚለውን ሌላው ግን እንዲህ ሶስት ልደት የሚሉት በእምነት ደረጃ ጸጋዎች ተብሎ የሚታወቁ ናቸው። በነገራችን ላይ ከቅባት ጋር የሚለያዩበት ነገር ምንድን ነው የሚለው ነገር ሊሆን ይችላል። ምንም ልዩነታቸው ያን ያክል የሰፋ ነው አይባል፣ ይሰፋል። ጸጋዎች ግን ሶስት ልደት ብለው የሚከራከሩበት የሚሞግቱበት ቅድመ ዓለም ያለውን እንዳለ ሆኖ ድኅረ ዓለም ከእመቤታችን ከስጋዋ ስጋ ከነሷ ነፍስ ነስቶ አዳምን ወደ ቀደመ ክብሩ ወደ ቀደመ ቦታው ለመመለስ ባደረገው ጉዞ ነው እና ከእመቤታችን በማህፀኗ ከስጋዋ ስጋ ከነሷ ነፍስ ሲነሳ በተጨማሪ ደግሞ በእመቤታችን ማህፀን እንዳለ ከአብ መንፈስ ቅዱስን ተቀብሎ ተወልዷል የሚል አንድ አስተምሯል። ከአብ መንፈሱን ተቀብሎ ተወልዷል በማህፀን ማለት ነው። ይሄ ማለት አብ ሁለት ጊዜ ወልዶታል ማለት ነው። በእመቤታችን ማህፀን አንድ ልደት፣ ቅድመ ዓለም አንድ ልደት፣ እንደገና እመቤታችን ወለደችው። በእመቤታችን ማህፀን ከአብ በመንፈስ ቅዱስ ወይ ደግሞ መንፈስ ቅዱስ ከአብ ተቀብሏል። አንደኛ አብን ሰጭ መንፈስ ቅዱስ ስጦታ፣ ወልድ ደግሞ መንፈስ ቅዱስን በአብ በኩል የሚቀበል ቅደም ተከተል ወይም ተዋረድ ያለው የራሱን ሕይወት የባህሪ ሕይወቱን በህልውናው ያለውን በአብ በኩል እንደሚያገኘው አድርጎ እየገለጸ ነው። ሌላው መንፈስ ቅዱስን ደግሞ እንደ ክብር የሚያደርግ ነው። ክብር ነው። አካላዊነቱ ወደ ክብር ሊያመጣ የሚችል ነገር ነው። ከመንፈስ ክብሩን አግኝቶ ወይም ከአብ መንፈሱ ተቀብሎ ስንል ሊቃውንቱ መምህራኖቻችን ወይም ደግሞ ነቢያቱ ሐዋርያቱ በጸጋ እንደተቀበሉት ማለት ነው። በጸጋ እንደተቀበሉት ከአብ ተቀበለ ተወለደ። ይሄ የጸጋ ልደት ማለት በላ መንገድ ይሄ አንዱ አባባላቸው ነው። ሁለተኛው አባባላቸው ደግሞ የቦታ ልዩነትና የጊዜ ልዩነት ነው። የመጀመሪያው አባባላቸው በእመቤታችን ማህፀን ነው። በእመቤታችን ማህፀን ከአብ መንፈሱ ተቀበለ። ሁለተኛው አባባላቸው ደግሞ ቦታው ዮርዳኖስ ነው። በጥምቀት ጌታችን 30 ዓመቱ ኖት። በ30 ዓመቱ በዮርዳኖስ ሲጠመቅ አሁንም የቀደመ የአዳምን ልጅነት ለመመለስ ከመንፈስ ቅዱስ ተወለደ። የጸጋ ልደት የሚል አስተምሮ ነው። ይሄ አሁንም ሲታይ አንደኛ መንፈስ ቅዱስ በዮርዳኖስ ወለደው ማለት ዮርዳኖስ የኛ የጸጋ ልደት መወለጃችን ማግኛችን እንጂ ከሶስቱ አካል አንዱ አካል ወልድ ጸጋን አግኝቶበታል ካልነ ወልድ የተጠመቀው ልጅነት የሌለ ሆኖ ወይም ክብር ሽቶ ክብር አጦ ክብር ለማግኘት ነው የሚያስል ነው የሚሆን። ወልድ ክብርን ያገኘ በዮርዳኖስ ነው። እንዲህ እንዳንል ደግሞ አኮ ዘነሳ ጸጋ ወክብረ በተጠምቆት በመጠመቁ ጸጋና ክብርን ያገኘ አይደለም ብሎ ይደበድብናል መጽሐፍ። በዮርዳኖስ የተጠመቀበት ራሱን የቻለ ምክንያት አለው። እሱ ለመወለድ ክብር ሽቶ አይደለም። በሌላ መንገድ ደግሞ መንፈስ ቅዱስንም የግብር ተፋልሶ እንዲገጥሙ አድርጎታል። በግብር በስላሴ ዘንድ ተፋልሶ የለም። አብ በአብነቱ በአባትነቱ፣ ወልድ በልጅነቱ፣ መንፈስ ቅዱስ በሰራጺነቱ ይቀጥላል።
ከመንፈስ ቅዱስ ተወልዷል ወይ ደግሞ መንፈስ ቅዱስ በዮርዳኖስም በጸጋ አግኝቶታል ከተባለ የአብ ግብሩ መውለድና ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ነገር እዚህ ደግሞ ወላጅነትንም በምስጢረ ሥላሴ ውስጥ ማለት ነው። በምስጢረ ሥላሴ ውስጥ ወላጅነትንም እንደ ነቢያት እንደ ሐዋርያት ነው ካልን ወልድን የጸጋ አምላክ ያደርግብናል። ሌሎቹ እኛ ከዋና ከመንፈስ ያልተወለደ በሚለው ወደ እግዚአብሔር መንግሥት አይገባም ብሎ እኛ ከመንፈስ እንደምንወለድ ይናገራል። በዚህ መንገድ ነው ከተባለ ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም የሚለውን በማሰብ እንዲህ ነው ከተባለ ሊያመጣው የሚችለው ጫና እኛ የምንወለድ የጸጋ ልደት ነውና ወልድም የጸጋ ልደት ስለተወለደ የጸጋ አምላክ ነው ማለት ይሆናል። እነ ሙሴ በፈርዖን ላይ አምላክ አርያሉ ነው ተባለ። እሱም ሐዋርያቱን የጸጋ ማለት እንዳደረጋቸው መንፈስ ቅዱስም ወልድን የጸጋ አምላክ አድርጎታል የሚል አስተምሮ የሚሰጠው። ሌላው እዚህ ላይ አብ ራሱ ልጄ ነው ብሎ የተናገረበት ሊቀ ሊቃውንት እንደገለጹት አብ ልጄ ነው ብሎ በዮርዳኖስ ላይ ተናግሯል። እንግዲህ በመጽሐፍ እንደተባለ ፈትል ስሉስ ይትበተክም አይደል የሚለው ሰሎሞን በሲራክ ማን ነው በመክበቡ ምዕራፍ 4 ላይ ፈትል 3 ከሆነ አይቆረጥም ይላል እና 3 መሆናችንም ለዚህ ይበጅ ተብሎ ነው። ከዚያ ስንቀጥል ግን ይሄውን እሳቸው ይዘውት እንደነበረ በቦሩ ሜዳው ጉባኤ ላይ የተዋህዶና የጸጋ የቅባት ጉዳይ ተነስቶበት የነበረ ጉባኤ ነው። በአፄ ዮሐንስ ጊዜ የተደረገ ማለት ነው። በዚያ ጉባኤ ላይ ይሄ ጥያቄ ተነስቶ ነበረ። ናምን ክሌተ ልደታተ ሚል ንባብ ይገኛል ከመጻሕፍቶቻችን። አንተ ግን በጸጋ 3 ልደት ተወለደ ብለህ የምታምን ከሆነ 3 ልደታተ ሚል በንባብ አምጣ የሚል ንጉሱ ናቸው። እንደውም እሱ የተዋህዶ አፈ ጉባኤ ማለት ነው። ቴዎፍሎስ ይሉታል፣ ሌላም ስም ይሰጡታል። 2 አይነት ታሪኮች ይነሳሉ። የሆነ ሆኖ ግን እነሱ ንባብ እንዳመጡ ሁሉ ናምን 3 ልደታተ የሚል ንባብ አምጣ የሚል ጥያቄ ተጠይቆ አይ እንዲሚልስ ንባብ አይገኝም ታዲያ ከምን አገኘው ያሉት እንዶ ቢሉት ምን ብሎ ተናገረ ነው የሚባለው? በደብረ ብርሃኑ ታምረ ማርያም ላይ ተጽፏል ብሎ የተናገረ በዚህ ጊዜ ነው ይላሉ ባለ ታሪኮች። እና እንዲህ አይነት ንባቡ ራሱ አይገኝም። በእኛ ቤተክርስቲያን ግን በአሃዝ የተደገፈ ንባብ ቅድም ሲሉት እንደነበረ አለ። ይሄ ንባብ ይሄ ማለት ምንድነው? ናምን ክሌተ ልደታተ 2 ልደታትን እናምናለን የሚል ቀዳሚ ልደትም አብ ዳህራዊ ልደትም ድንግል ተብሎ ተቀምጧል በአሃዝ። ያሬድ በአንቀጸ ብርሃን ድርሰቱ ላይ ብሎ የተናገሩ ከአብ ያለ እናት ተወለደ ዛልወቱ በሰማያት ነው ዋብ በዲበ ምድር ነው የሚለው። በሰማይ አባት የሌለው በምድር ደግሞ እናት የሌለው ማን ነው? አባት የሌለው በሰማይ እናት የሌለው በምድር ደግሞ አባት የሌለው በማለት ልደቱ እነዚህ ብቻ መሆናቸውን ነው የሚገልጸው። አንዱ በምድር ነው፣ አንዱ ደግሞ በሰማይ ነው ሆኖ ተብሎ ተገልጿል። የሆነው ሆኖ ግን እነዚህ 2 ልደታት የሰጡን ደግሞ ሌላ ጸጋል ሌላ የሚገልጹልን ምስጢር ማለት ምንድነው? ቀዳማዊ ልደት ተሰውሮ ይኖር የነበረ ነው። ምክንያቱም እኛ ሳንኖር ከኛ አስቀድሞ ከዘመናትም በፊት የተፈጸመ ልደት ስለሆነ ማለት ነው። ስለዚህ እንዴት ልናውቀው እንችል ነበር? ዳህራዊ ልደት ቀዳማዊ ልደትን ገልጾታል። ልደት ቀዳማዊ አባ ጊዮርጊስ እንደተናገሩት በመጽሐፈ ምስጢር ላይ ታውቀ በዳህራዊ ልደት ዳህራዊ ልደት ለቀዳማዊ ልደት መገለጫው ነው። ቀዳማዊ ልደት ደግሞ ዳህራዊ ልደትን ረቂቅ ድንቅ እንዲሆን አድርጎ መንክር ስብሐተ ልደቱ ምንለው እኮ ለዚያ ነው። በእያንዳንዱ ቀን መንክር ስብሐተ ልደቱ ቅዱስ ያሬድ ይሄን በደንብ ይሏል በስፋት ማለት መንክርኬ ትሕትናው ሰው መሆኑ ማለት እኮ ነው። እሱ በጣም የሚገርም እንዲሆን ያደረገው ቀዳማዊ ልደት ነው ማለት ነው። ምክንያቱም ወልድ ተወለደ ስንል በቀዳማዊ ግብሩ ነው። መወለድ የወልድ ግብር ስለሆነ ማለት ነው። መወለድ በቀዳማዊ ግብር የወልድ ስለሆነ የሰጠነው ተወልደ ማብ ያልነው እሱም ስለሆነ በኋላም ተወልደ ለማለትም ድንግል አልተሸነፈ ማለት አላቃተን ልደት ቀዳማዊት እሱን በዓለ ልደት እንዲሆን አድርገዋለችና ማለት ነው። ከዚህ የተነሳ ቀዳማዊ ልደት
በዳህራዊ ልደት ተገልጧል። ዳህራዊ ልደት ደግሞ ቀዳማዊ ልደትን የሚደንቅና በዓለም ምስጢር እንዲሆን አድርጎታል። ዳህራዊ ልደትን በእኛ መካከል ያደረገበትንም አባ ጊዮርጊስ በመጽሐፈ ምስጢራቸው ሲገልጡት ለምንት ኢይቤሎ አምጽአ ሊተ ለማርያም ይላል። ለምንድነው አምጣልኝ ያላለው? ይመጽእ ሀቤኪ ብለህ ንገራት ያለው ለምንድነው ብለው ያነሳሉ ጥያቄና ለምንት ኢያይረጋ መልአኩስ ይመጽእ ሀቤኪ ከማለት በክንፉ ተሸክሞ ለምን አላሳረጋትም ወደ ላይ ወደ ሰማይ ለምን አልወሰዳትም? ዳህራዊት ልደት በሰው መካከል እንድትገለጽ እንድትሆን ያደረገው ለምንድነው ከተባለ ብዙ ምክንያት ይኖሩታል። ዋናው ግን አንዱ ምክንያት ከብዙዎች ማለት ነው። አንዱ ምክንያት ቀዳማዊ ልደት ከሰው የራቀች የረቀቀች ነበረች። በዘመንም በቦታም በምንም ነገር የራቀች ናት። በምስጢርም ደግሞ የረቀቀች ናት። እንዴት ሊታወቅ ይችላል? ያለ እናት ሰው እንዴት ሊወለድ ይችላል? ልደት ያለ እናት እንዴት ይፈጸማል? ከአባት ብቻ የሚለውን ነገር በዚያውም ላይ እንዴት አባቱ የማይቀድመው አባቱ የማይበልጠው ልጅ እንዴት ሊኖር ይችላል የሚለውንም እንዲሁ ሊያሳየን ይችላል። ዳህራዊ ልደት እናት ይህን ሁሉ ልታብራራ መልስ ልትሰጠን የምትችለው ይህን ጥያቄ ወደ ዳህራዊት ልደት አምጥተን ስናየው መልስ ልናገኝበት እንችላለን። እንዴት ከተባለ ዳህራዊት ልደት በሰው መካከል የተደረገች ነው። ሲወለድ አየኑ ያለ አባት ማኅተመ ድንግልናዋ ሳይፈታ እንዲያውም ሊቁ ምን ብሎ ነው የገለጸው በሚያስደንቅ ንግግር ሙባኡ እዝናርሁ ወሙጻኡ ማኅፀናርሁ ይላል። መግቢያው ጆሮዋ የተከፈተው ጆሮዋ ነው። ለብስራተ ገብርኤል የተከፈተ ጆሮ አላት። መውጫው ግን ማኅተመ ድንግልናዋ ነው። እንዳለ እንዘይት ፈተክ መሰረተ ማኅፀንኪ አይደል የሚለው አፈወርቅ በሃይማኖተ አበው ላይ መሰረተ ማኅፀንሽ ሳይፈታ ወለድሽው ጸነስኪዮ እንዘይት ነሰት መሰረተ ማኅፀንኪ ነው። የማኅፀነ መሰረትሽ ሳይነሳ ምንድነው ሳይፈታ ወለድሽው ጸነስሽው ብሎ ነው የተናገረውና እንዴት በእህቱም ድንግልና ተጸንሶ በእህቱም ድንግልና መወለድ ይቻላል? ያለ ወንድ ዘርስ ጸንሶ መውለድ እንዴት ይቻላል የሚለውን በአይናችን እንድናይ አድርጎናል መንፈስ ቅዱስ። ያውም ደግሞ እንዳንጠራጠር ነገረን። እሱ ራሱ መልአኩ በህልም መጥቶ ለዮሴፍ ነገረው። ዮሴፍ እኮ እኛን ወክሎ ነው ይሰማ እንዳንጠራጠር ነው። መልአኩ ለዮሴፍ መጥቶ ኦ ዮሴፍ ይትፍራነ ሲወጣ ለማለት ዮሴፍ ጨንቆታል። አይቶት ሰምቶት የማያውቀው ተአምር ገጥሞታል። ስለዚህም ወድቀ ዮሴፍ ተጽኑ ማግደ ህሊና ቴዎዶጦስ እንደሚናገሩ በሃይማኖታው በጽኑ በሚያስጨንቅ ሐሳብ ውስጥ ወድቆ በነበረ ጊዜ ዮሴፍ መጥቶ ለዮሴፍ መልሱ ባይነገረው ኖሮ ሁላችንን ሲያስጨንቅ በኖረ ነበርና ለቤተ ክርስቲያን ነው በዮሴፍ በኩል መልስ የተሰጣት። ከሱ የሚወለደው በግብረ መንፈስ ቅዱስ ነው ብሎ ራሱ እግዚአብሔር ነገረን። ለኛ በነገረን መሰረት አመን ያመንነው እሱ ደግሞ ቀዳማዊውን ልደትን ማብራራለን አምነን እንድንቀበል አደረገን። በእኛ መካከል ካለችው ከድንግል ማርያም ያለ ዘራዊ ያለ ወንድ ዘር እንድትወልድ ማድረግ ከቻለ እግዚአብሔር በቀዳማዊ ልደቱም ያለ እናት ሊወልደው ይችላል ብለን ማመን እንድንችላል ለአቅመ እምነት አደረሰን ማለት ነው። ምስጢሩ መርምረን ገብቶናል ማለት አይደለም። ለአቅመ እምነት ግን አድርሶናል። ወደ እምነት የመራን የእመቤታችን የቅድስት ድንግል ማርያም ያለ አባት ጸንሶ ያለ ተፈትቆ ማህፀን መውለድ ነው። ወደ ቀዳማዊ ልደትን ወደ ማመን ያደረሰን ማለት ነው። ስለዚህ ቀዳማዊ ልደትን እንድናምነው ያደረገን ዳህራዊ ልደት ነው። በመካከላችንም የተፈጸመው ከዚህ የተነሳ ነው። አንድ ጥቅስ ሊጨምርና ሊጨርስ አፈወርቅ ዮሐንስ እመቤታችንን ሲያነሳት ምንድነው መራሂተ ሃይማኖት ይላታል። ከመትኩን መራሂተ ለሃይማኖት አባይ ሃይማኖት አባይ ምስጢረ ተዋህዶ ናት። ለዚች ምስጢር መሪ አድርጎ ይናገራታል። አባ ጊዮርጊስ ፊደል ብሎ እንደተናገራት ማለት ነው። ፊደል ለወንጌል መሪ ናት። ፊደል ለቋንቋ፣ ፊደል ለመጻሕፍት፣ ለሁሉም ነገር መሪ መነሻ መሰረት እንደሆነች ሁሉ እመቤታችንንም ለሃይማኖት መሪ ስለሆነች አባ ጊዮርጊስም በሌላ ቋንቋ ቢገልጸው አፈወርቅም በሌላ ቋንቋ ቢገልጸው በተመሳሳይ ሲደመር ግን ማለትም አንድ ሆኖ ሲተረጎም መራሂተ ሃይማኖት ማለት ነው። እግዚአብሔርን ወደ ማመን መርታ ያደረሰችን ለማለት ነው። መራሂተ ሃይማኖት ያሰኛት ድንግል ወእም ሆና አምላክ ወሰብ ብለን እንድንጠራው ማድረጓ ነው። ያለ ተፈትቆ ማህፀን ወልዳው ድንግልናዋን ሳታጣ እናት ሆናለች፣ እናትነቷን ሳታጣ ደግሞ ድንግል ሆናለች። ስለዚህ ዳህራዊት ልደት ተፈትቆ ማህፀንን አላመጣችም፣ ድንግልናንም ከድንግል ማርያም አለየችም፣ እናትነትንም አላሳጣችም ማለት ነው።
ይሄ ቀዳማዊውን ልደት አምነን እንድንቀበል እደ ልቡናችንን ይዞ ስቦ ወደ መንበረ ጸባዖት ያወጣን ለዚህ ነው። ከዚህ የተነሳ ነው አባ ጊዮርጊስ አምጣት አላለውም ንገራት ይመጣል ብለህ ንገራት አለው የሚለው ለዚህ ነው። በዚያው ላይ ትህትናው እንዴት ይደነቅ ነበር። እሱ ቢወስዳት ኖሮ ይችላል እኮ መውሰድማ ነበር እውነት ለመናገር እሷን ጽራሪያም ወስዶ በጽራሪያም እንድትወልደው ማድረግ ይችል ነበር። ግን ዓለም የሚፈወሰው በዓለም መካከል እሱ ሲመላለስ ነውና በመካከላችን ነው የተወለደው። አባ ጊዮርጊስ በመጽሐፈ ምስጢር አሁንም ለቀዳማዊ ልደት አመስጠሮ ወለካለው ልደት አመንከሮ ነው የሚለው። ቀዳማዊ ልደትን አረቀቀው ዳህራዊ ልደትን ደግሞ አስደነቀው ይላል። የቀዳማዊ ልደት መርቀቁ የዳህራዊ ልደት ደግሞ መደነቁ ምንድነው ያለው እንደሆነ ቀዳማዊ ልደት ረቂቅ ነው፣ አይመረመርም። አባቱ የማይቀድመው ልጅ ነው ስንል በስልጣን የሚተካከለው ልጅ ነው ብለን እንናገራለን። ከአባቱ ወደ ኋላ የማይል ልጅ ነው እንላለን። አካል የማይቀድመው ስም የማይቀድመው አካል አለው እንላለን። እንዲህ ሆኖ ረቂቅ ነው ይሄ ልደት፣ ያውም ያለ እናት የተደረገ ከአባት ብቻ የተፈጸመ ልደት ነው እንላለን። እናቱ በስጋ በኋላ የምትመጣናትና እናት የለውም በሰማይ። ይሄንን ደግሞ ወደ ኋላኛው ልደት ስናመጣው የማይታወቅ መለኮት ወደሚታወቅ ስጋ መጥቶ ማህፀኗን ዓለም አድርጎ 9 ወር ከ5 ቀን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ በዚህ ዓለም። ይሄንን ድንቅ አደረገው ነው የሚለው አባ ጊዮርጊስ። ምን ሆነ ያስደነቀን ከተባለ እንዛ አልቦ ዘያምር ምጽአቱ አይደል የሚለው ዘይን በላቡ ወጰራቅሊጦስ መንፈስ ጽድቅ። በሰማይ ያሉ መላእክት እንኳን ከዚህ የተሰወሩ ነበሩ፣ ከዚህ ዕውቀት የተገቱ ነበሩ። እምን ላለው ውስተ አርያም ይቀውሙ አይደል የሚለው እንዲያውስ አትናቴዎስ በሃይማኖት አበው ሰወረው በአርያም ከቆሙት ሳይቀር ሰውሮ ነው ይህን ልደት ያደረገው። ለዚህ ነው አመንከሮ የሚለው። አብ መንፈስ ቅዱስ ብቻ በሚያውቁት ምስጢር፣ ሶስቱ አካላት በሚያውቁት የመለኮት ምስጢር የተፈጸመ ስለሆነ ማለት ነው። እንደው ደመ ድንግልና ልጅንስ አስገኝቶ መቼ ያውቅና ሆኖ እኮ ያውቁን ደመ ትክቶ ነው ልጅንም ያስገኘው። ሴቶች አቅማንስ ያደርሱ ደመ ትክቶ ያሉ፣ ደመ ድንግልና ግን ተከፍሎ ልጅን አስገኝቶ አያውቅም። ያውም ያለ ዘራ ቢሲ አድርጎት አያውቅም። ለዚህ ነው አባ ጊዮርጊስ ለቀዳማዊ አመስጠሮ ወለካሎ አመንከሮ ብሎ የሚናገረው። ለዚህ ነው። ይበቃኛል፣ ምስጢሩ ብዙ ስለሆነ። እግዚአብሔር ይስጥልን። እውነት ነው። ሊቃውንተ ቤተክርስቲያን በዚህ ጉዳይ ላይ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ ይረቃል፣ ይደንቃል። የመጨረሻ መግለጫ ቃላቸው ይሄ ቢሆንም ቅሉ መግለጽ በሚገባው መንገድ መግለጽ አንችልም፣ እሱም በሚገባው መንገድ መናገር አንችልም ሲሉ እንጂ የሚነገር ጠፍቶ አይደለምና ምናልባት በዚሁ መጋቢ ሃይማኖት ተጨማሪ ሀሳብ እንዲጨምሩበት እድል እሰጣለሁ። ያው ምስጢረ ስጋዌ ላይ ብዙ ጊዜ የምናጠፋው መዳናችንም እዚያው ጋር ስለሆነ ነው። ዋናው የሰው ድነት የተፈጸመው በምስጢረ ስጋዌ ነውና ምስጢረ ስጋዌ ላይ ከፍተኛ ትኩረትና ጥንቃቄ የሚያስፈልገው ሆኖ ስለተገኘ ነው። እንደተባለው ምስጢረ ስጋዌ ቅድመ ዓለም ከአብ ድኅረ ዓለም ከእመቤታችን የተወለደው ወልድን በደንብ የምንረዳበትና የምንማርበትም ክፍል ነው። ይህንን ሁለት ልደት በተከታታይ እንደተገለጠው መጻሕፍትም እንዳበሰሩን እንዳስረዱን ይዘነው የምንቀጥል ሆኖ ሶስት ልደት የሚባለውና የጸጋዎችን አስተምሮ ቤተክርስቲያኑ ከዚህ በፊትም ያወገዘችው አሁንም ቢሆን የምትጸየፈውና የምትንቀው ካለም ልታወግዘው የምችል አስተምሮ ነው። ምክንያቱም ከዚህ በፊትም ተወግዟል። በንስጥሮስ ዘመን ከተወገዘው የተለየ አለ። ንስጥሮስም ሀደረ በቢሲ እመቤታችን በወለደችው ላይ አደረ የሚል አስተምሮ ነው የነበረው። ያን ደግሞ ይህም አሁን ጸጋዎችም በዮርዳኖስ መንፈስ ቅዱስ አደረበት የጸጋ ልጅ ማደረገው ሲሉ በንስጥሮስ የተወገዘው ንስጥሮስ በ200 ጉባኤ ላይ የተወገዘው አስተምሮ በኢትዮጵያም ቅድም ሊቀ ሊቃውንት እንደገለጹት ተወግዟል። በቦሩ ሜዳ ላይ ማለት ነው። አስተምሮ ከቤተ ክርስቲያኒቱ ውጭ ስለሆነና ክርስቶስን የጸጋ አምላክ ሊያደርግ የሚችል በመሆኑ
በተጨማሪም የግብር ተፋልሶንም ስለሚያመጣ መንፈስ ቅዱስም ወላጅ ሆነ እመቤታችንም በማህፀኗ አብ እንዲወልደው ምክንያት ሆናለች። ቅድም የተባለው ዋኔው መለኩከ ቅድመ ዓለም ያለ ጊዜ ያለ መቀዳደም አብ እንደወለደው ዘላለም ከእመቤታችን መወለዱም የኔ ልጅ ነው ማለቱ በማህፀን እንደወለደው አድርጎ መተርጎም ይሄ አግባብነት የሌለው ንባብና አተረጓጎም በመሆኑ የተነቀፈ አስተምሮ ነው። ይህንን በዮርዳኖስ ስንል በዮርዳኖስ መንፈስ ቅዱስ ብቻ ሳይሆን አብም የተናገረው ነገር አለ። በዮርዳኖስ መንፈስ ቅዱስ በአምሳለ ርግብ ሲወርድ አብም በደመና ሆኖ ይህ ልጄ ነው የወደድኩትኝ እሱንም ስሙት ብሎ በዮርዳኖስ በደብረ ታቦር የገለጸው ነገር አለ። ይሄ ልጄ ነው የሚለው ነገር አብ በዮርዳኖስ ተገናግሯል። መንፈስ ቅዱስ በአምሳለ ወረደ ነው የሚለው የተናገረው ነገርም የለም እና እንዲሁ ነው እያለ መንፈስ ቅዱስ በዮርዳኖስ አክብሮታል ካልነ አብም አክብሮታል የሚል ትርጉም ነው ሊሰጠው የሚችለው እና ሌላ በተጨማሪ እንዲህ ከሆነ ወልድ ያብም የመንፈስ ቅዱስም ልጅ ያ የባህር ልጅ የወልድ ደግሞ የመንፈስ ደግሞ የጸጋ ልጅ የሚል ነገር ሊሰጠው ይችላል። ሌላው ሊቃውንቱና መላከ ብርሃን አድማሱ ይህንን ሲያስተምሩ ሲገልጹት ያሉት ነገር አለ። የጸጋዎችን አስተምሩ ውድቅ ሲያደርጉ ይህማ ከሆነ በእመቤታችን ማህፀን አብ ለማጽናት ወልድ ለማንጻት መንፈስ ቅዱስ ለማንጻት ወልድ ለመወለድ በማህፀኗ አድረዋል። ከዚህ የተለየ ነገርም አይደለም። ያ አሁን ለማንጻት ስንል ይሄ አንድነት ስራቸው ለማንጻትም ለማጽናትም ያንነት ስራቸው መወለድ ብቻ ነው ለአካል ለወልድ የሚሰጠው። በዚህ ሰዓት እመቤታችን አደሩ ስንል ተወለዱ ማለት አንችልም፣ ወይም ደግሞ በአካል ማደሩባት ማለት አንችልም። በስላሴ ዘንድ አንዱ በአንዱ ማደር አይቻልም፣ ወይም ደግሞ ስላሴ በአካል በሰው ላይ አድሩ። ወልድ በተለየ አካሉ በእመቤታችን ማህፀን ለመወለድ 9 ወር ከ5 ቀን አደረ ስንል እንደውም ማደር ሳይሆን ሰው ሆነ ያለመለወጥ ሰው ሆነ። ስለዚህ ይህም ወደ ህድረትም ሊያመጣ ስለሚችል ይሄ በጸጋ ስላሴ እመቤታችን እንደጠበቋት ከዚያ የተለየ ነገር አይደለም ብለው መላከ ብርሃንም ይህንን ውድቅ ያደረጉበት ነገር አለ። ዝሮ የጸጋዎች አስተምሮ ሶስለት ነውና የሚለው ሶስለት በመጽሐፍ ቅዱስም በመጽሐፈ ሊቃውንትም በምን በቤተክርስቲያን አስተምሮ ስለሌለ እንደተገለጸው ሊቀ ሊቃውንት እንደገለጹት በቦሩ ሜዳ በተደረገው ጉባኤ ሁለት ልደት የሚል ቅድመ ዓለም ካብ መወለዱን ድኅረ ዓለም ከእመቤታችን መወለዱን የተዋህዶች አፈ ጉባኤ ሲያቀርቡ የጸጋው ይህንን በተመለከተ ሶስት ልደት የሚል አምጣ ሲባል ሊያመጣ ባለመቻሉ ከመጽሐፍ ቅዱስ አምጣ ሲባል በደብረ ብርሃን ታምረ ማርያም ያለው ደብረ ብርሃን ታምረ ማርያም ይሄ አለ ማለት አለ። ደብረ ብርሃን ታምረ ማርያም ከቤተክርስቲያን የወጣ አስተምሮ የለውም። በዛው ላይ የለም እንጂ ቢኖርም እንኳ ምንድነው ተብሎ ሊተረጎም የሚያስፈልገው እንጂ ሶስት ልደት ለወልድ አለው ተብሎ ሊያሳምን የሚችል ነገር ስለሌለ ይህንን ቤተክርስቲያኒቱ የተጸየፈችው ያወገዘችው የናቀችው አስተምሮ ነውና ቤተክርስቲያኒቱ አትቀበለውም የሚል ነገር ነው ያለኝ። መልካም እንግዲህ ቅድስት ቤተክርስቲያናችን ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለት ልደታት እንዳሉት ልደት ቀዳማዊና ልደት ዳህራዊት እንደሆነች ከዚህ ቀደምት የነበሩ ሊቃውንተ ቤተክርስቲያን በሰፊው እንዳብራሩ ሁለቱም አባቶቼ በስፋት የገለጹት እውነት ነው። እናምናለን ነው፣ ዶግማ ነው፣ ሃይማኖት ነው። ውድ የማህበራችን የቴሌቪዥን ጣቢያ ተከታታዮች እስካሁን ድረስ ከኛ ጋር ሆናችሁ የቅበተ እምነት አምድ መርሃ ግብሩን ስትከታተሉ በተለያየ ሁኔታ ሆናችሁ ስትከታተሉ የነበራችሁ በእግዚአብሔር ስም እያመሰገንን ቀጣዩን ክፍል ደግሞ በሚቀጥለው ሳምንት ይዘን የምንቀርብ መሆኑን እናሳስባለን። በዚህ ይቆየን። ወስብሐት ለእግዚአብሔር።
ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ሰላም